በሰላም ነው ግን ጭራሽ እኮ መቆሚያ መቀመጫ ሰጣሽኝ እኮ እንዴ ለይኩን አንተ ራስህ እኮ እውነቱን ብታቅ ኖሮ ደንግጠህ ትደውልልኝ ነበር የምን እውነት እንዴ የቀበርነው ሬሳ እኮ የዳግም አባት ካልሆነ የዳግም አባት ኩሽን ከሌላ ሰው ጋር አረ በጭራሽ እንዴ መቼም ከዚህ በኋላ የምትይኝን እንዳምልሽ አትጠብቂኝ ማለት እንዴ ለይኩን እሱ ጋር ከመሄዴ በፊት ለመጨረሻ ጊዜ ግንኙነት የነበረኝ ካንተ ጋር ነው ያልኩ እኮ ነው እንዴ ለምንድን ነው የማታምነኝ ቆይ እያልሽ ያለሽው ምናልባት ዳግም አው ለይኩን ያንተ ልጅ ሊሆን ይችላል ይሄ በፍጹም ሊሆን አይችልም እኔም እኮ ለይኩን ነገሩን እውነት ነው ብዬ ለመቀበል እኮ በጣም ይከብደኛል ግን ደግሞ ሰሚኛለሽ ግን ደግሞ ብሎ ነገር የለም ለይኩን ምን ችግር አለው ታዲያ ዘመኑ እኮ የቴክኖሎጂ ነው እና ምን ልትይ ነው ለምን ከዳግም ጋር የዲኤንኤ ምርመራ አታደርጉ በፈጠረ ይዝኑ እስከዛሬ ተሸከምኩት ሸክም ይበቃኛል እንዴ ቆይ ታዲያ አላምንም ስትለኝ ምን ማድረግ አለብኝ አላውቅም ዳግም ይሄን ነገር ቢያቅለኝ በጣም ትልቅ አደጋ አታስብ ለይኩን ስለዚህ ነገር ዳግም ምንም ነገር እንዳያቅ ማድረግ ይችላል እኔ በዚህ ነገር ምንም ተስፋ ያለው ነገር እየታየኝ አይደለም ዳግም ያሬሳ አባቱ እንዳልሆነ ሲያቅና አንተ ትክክለኛ አባቱ እንደሆንክ ሲያቅ አባቱ እንደሞተ እርግጠኛ ይሆናል ከዛ በላይ ደግሞ የአባቱ ጉዳይ እዚህ ቤት ውስጥ እንዳለ ጠረጠረ ማለት ነው አሁንስ ፈጣሪ በቃችሁ የሚልበት ቀን ቀረበ ይመስለኛል ወይ መከራይ ይሄ ነገር መቼ መቆም ያለው አይመስልኝም አብቅቷል በቃ ለይኩን የቀበርነው ሬሳ እኮ ፖሊሶቹ ዳግምም እሱ እንዳልሆነ እኮ አረጋግጠዋል ደህና የደስታ የቀመጣሰ መከራውን አምጥቶ ያፈስብኛል እንደውም ለይኩን ከዚህ በኋላ ያለው ጊዜ ነው የደስታችን ጊዜ የሚሆነው ሰርጉም እኮ ይቀጥላል ተሰሚያለሽ እዚህ ቤት ውስጥ በየቀኑ የምንሰማው ነገር በቅዠት ዓለም ውስጥ የምኖር ያለ የመሰለኝ እርግጠኛ እንድትሆን ብዬ ከዳግም የጥርስ ብሩሽ ላይና ከጸጉሩ ማበጠሪያው ላይ ጸጉሩ ወስጄ አስመርምሬዋለሁ ልክ ያኔ ኤሚ እንዳደረገችው በቃ ስራውን እርግፍ አድርገን ተው ነው ማለት ነው እሺ ፍቅር እያለ የምን ስራ ነው ታው እንጂ ፍቅር ዳቦ ይሆናል መስሏል አሁንስ ያቺን አምራንን ማውራ እየመሰለኝ ነው ምን ነው እሷ ስለ ፍቅር ሲወራ አትወድም እንዴ እሷ ስለ ዳቦ ሲወራ ብቻ ነው ደስ የሚላት እኔና አንቺ በፍቅር እንዲተገናኝተን ቁጭ እንድንል ስለፈለገ ነው ከጎኔ ነቅሎ ያወጣልኝ አሁን ግን ትንሽ የተረጋጋሽ ትመስላለች እሱን እንኳን አላምንም መጠንቀቁ ነው የሚሻለው አይደል እውነትህን እኮ ነው እኔም ስለዛ በጣም እያሰብኩኝ ነበር ምናልባት መንገድ ቀይሳ ምናምን ልትመጣ ትችላለች እኮ የሷ ነገር እሷን ታያት እባክሽ ካሁን በኋላ እሷ ምንም አይነት እሷን ኃይል ይላት አይችልም እኔም እሱን ነው ማስበው ዋናው ከቤተሰብ ጋር ሰላም መፍጠሬ ነው እማየንም ምን እንዳስነካሻት አላውቅም ቤት ውስጥ ሁሉ ኑሐሚን ሆኗል ጥሩዋላ ያኔ እንደዛ አስጠላሽ እንደነበረ አሁን ምን አስለክተሻት እንደሆነ አላውቅም ሙሉ በሙሉ ሰላንቻ ያላትን አመለካከት ቀይሯለች ሰውን አውቀዋለሁ ለማለት ቀርበህ ማየት ያስፈልጋል ስታዩ ክፉ የሆነን ሰው ቀርበህ ስታዩ ልክ እንደ እናት ያህል የዋህ ሊሆን ይችላል እሱን ታዩና ሰሞኑን ውስጤን አንዳች ጥያቄ እየሞገተኝ ነው ምንድነው እሱ ታዩ እባክሽ እንደነገርኩሽ የሚረባ አይደለም ካሁኑ ሚስጥር መደባበቅ ጀመረ ሰው እንዴት ጥለው ሄደችው እናቱን ይናፍቃል ምን በእርግጥ መናፈቅ የሚለው ቃል ለሱ ይበዛባታል ያው ስለሷ ትንሽ ነገሩን ባውቀው ብዬ ነበር ስሜትህ እኮ በደንብ ይገባኛል ውዴ ለምን ዳቦ ቤት ጥላኛ እንደሄደች ብጠይቃት በጣም ደስ ይለኝ ነበር ከዚህ በኋላ አግኝታት መልሷን ብታውቀውስ ላንተ ምን ይጠቅማል ለነገሩ የሷ ወደ እኔ ህይወት መምጣት ካሁን በኋላ ምንም ይጠቅመኝ ላይሆን ይችላል ለነገሩ ከዚህ በኋላ ስለዚህ ጉዳይ ባላስብ ደስ ይለኛል ወይዘሮ ዝናሽ ላንተ ከእናትም በላይ እንደሆነች ነግራኛል በዛ ላይ ደግሞ በተግባርም እያየሁት ነው ይሄንን ነገር ደግሜ ማስታወስ አልፈልግም ለነገሩ በዚህ ሰዓት ከዝኑ ውጪ ሌላ እናት ሊገኝ ነው ሌላ እናት መልካም ሚስት ለባሏ ሁለተኛ እናት ነች ያለው ማን ነበር እናናዬ በነገራችን ላይ ዛሬ ትገባለች የምርሽን ነው እንዴ ለሰርጋችን እኮ እንደምትመጣ ነግሬህ ነበር በነገራችን ላይ ሽቱ መምጣት የቻለች አይመስለኝም እንዴ ለምን እንዴ ቆይኛ ቤት እኮ ስራ እናስቀጥላታለን ብለን ተነጋግረን ነበር ነው ወይስ ስራው አልተስማማትም እኔ ለመድኩት ገጠሩን ነው ስለዚህ ከተማ መጥቼ መደናበር አልፈልግም አለች ሰርግሽ ሲቃረብ ንገሪኝና እመጣለሁ ብላኛለች ሞኝ ነሽ እንዴ ከተማ መጥተው የተደናበሩት እኮ ናቸው ቆንጆ ጉብል ያፈሱት ማን ነው ጉብል ኧረ እባክህ አልቀረብህም እሺ ምን ነው እንዴ አታምርም ልትይ ነው እንዴ እንደው ሚልቅ የሰርጋችን ዕለት
የዳቦ ስም እስኪወጣ ድረስ ለመስማት በጣም ነው የጓጓሁት። አንተ ማን የሚሉኝ ይመስልሃል? ያው አንቺን ገረዳ ነው። ይሄን ያክል በእኔ ተፈትነሃል ማለት ነው? ቀላል ገጠር ያሉትን አሳሰርኩኝ፣ እዚህ ያሉትን ደግሞ በወንድምህ እንዲህ መጨከን የለብህም ነው። በአንቺ የመጣ ከሆነ ለማንም እንደማልመለስ። ይሄ ነው የኔ ብረት መዝጊያ ባል። ሰርጉ እንዴት ነው? በእናንተ በኩል እየተጠናቀቀ ነው? ትንሽ በዳግም አባት ሞት የተነሳ ቤተሰቡ ተቀዛቅዞ ነበር። አሁን ግን ጥሩ እየሄደ ነው፣ ምንም አታስብ። በነገራችን ላይ እኔና አንቺ ብቻ ከሰርጋችን በፊት እልም ብለን ሲሼልስ ደርሰን ብንመጣ በጣም ደስ ይለኝ ነበር። በላ ጭራሽ ከፈረሱ ጋሪው መጀመሪያ አስቀድመው አባቴን አስገድለኝ። እንዴት እንዴ? ከመጀመሩ ነው ደግሞ ሰርጉ ሳይደርስ ጫጉላ የሚደርሰው እንዴ? አንቺ አብሮ ለመዝናናት ሄደው አብሮ ይተኛል ያለው ማን ነው እንዴ? እና ውሃ ለመንቦጫረቅ ሲሼልስ ድረስ መሄድ አለብን? የምር ካንቺ ጋር ስሆን ሰላም ስለሚሰማኝ እኮ ነው ማሬ። እኔም እኮ ካንተ ጋር ስሆን ብቻ ነው የጭንቀቴን ዓለም ምረሳው። ስንጋባ ግን እንደው ምን አይነት ጥንዶች እንደምንሆን ገና ከሆኑ እየታየኝ ነው። በዛ ላይ ልጅ ሲመጣ ደግሞ አስበው። ልክ እንደተጋባ ነው ደግሞ የምንወልደው አይደል? እኛ አይደለን ልጁን የምንሰራው። ልጅ እኮ የፈጣሪ ስጦታ ነው። ልክ ነሽ። ሁላችንም የሱ ስራ አይደለን? ተመስገን። በመጨረሻም ጎኔ ሄዳ አጥንቴ ስር ልክክ የምትል ጮኛ ሰጠኝ። ውስጥ ነበርክ እንዴ? ና እስኪ አረፍ በል። ይቅርታ ጋሺ፣ የሚሄድበት ቦታ ነበረኝ። ፈልገኝ ነው? ትንሽ እንድናወራ ፈልጌ ነበር። ይኸውልህ ጋሺ፣ ባለፈው ባደረኩት ነገር በጣም ተጸጽቼ ነው አሁን ይቅርታ ጠይቄዋለሁ። እባክህን ተረጋጋ ጋሺ። ቀጠሮ ነበረኝ፣ ልወጣ ነው። ከማን ጋር ነው ቀጠሮ ያለ? ይቅርታ፣ በግል ህይወት እንኳን መግባት ፈልጌ አይደለም። አረ ችግር የለውም ጋሺ። ስለ አባቴ መረጃ ሊሰጥ የሚችል ሰው ጋር ልሄድ ነው። የምን መረጃ? እሱን እንኳን አላውቅም። እዛ ስደርስ ነው የማውቀው። አውቃለሁ። በዚህ ሰዓት አንተ አባት መርሳት በጣም ከባድ ነው ጋሺ። እኔ ይህንን ነገር መርሳት የምችለው የሞትኩኝ ቀን ብቻ ነው። ግን እባክህ ቢያንስ እንኳን አባት ባሉን ትንሽ እንኳን እንደ አባቴ እዚህ ቤት ከመጣው ጀምሮ ስለምታሳየኝ ደግነት በጣም አመሰግናለሁ። በእርግጥም አንተ አባት የሚለው ቃል ያንስብሃል። ልክስ እፈልጋለሁ ልጄ። ምን ልክስ? ማለቴ ምን በድለኝ ነው የምትክሰኝ? ማለቴ በህይወት ውስጥ የደረሰውን መከራ ሁሉ በእኔ ልትካስ እፈልጋለሁ። ጋሺ ደግነትህ ከአይምሮዬ በላይ እየሆነብኝ ነው። ደግነትህን ልቋቋመው አልቻልኩም። እና አድርጌለ ጋሼ ለቃሉ ይቅርታና እኔ እኮ የገዛ ሚስት ወስለታ የወለደች ልጇ ነኝ። ዳግም ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰማ። ጋሼ ልትሰማው እንደማትፈልግ አውቃለሁ። ተዋልኩ አይደል እንዴ? ግን እኮ አልተሳሳትኩም። ምን ነው ዳጊ? ተዋልኩ እኮ ጋሼ አንተ ሆነ ነው እንጂ እኮ ሌላ ሰው ቢሆን ይህን ነገር እንደሰማ አይደለም ከልጆቹ እኩል ሊያኖረኝ ይቅርና ልክ ይህን ነገር እንደሰማ ነበር ከቤት አስወጥቶ የሚያባረኝ። በቃ እርሳው። በይቅርታ የተዘጋ ፋይል። ለእኔ ሁሌም የማረሰው ስጦታ ይሄ ቤተሰብ። እሺ በቃ ይህን ነገር እንተወው። እሺ ጋሼ ለምን ነበር ልታወራኝ የፈለገው? አይ በቃ ግድ የለም ስትመጣ ይደርሳል። እሺ ጋሼ ደህና ዋል። ደህና ዋል የኔ ልጅ።
የሰራውብህን ብታውቅ ምን ትለኛው? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ምንድነው እንደዚህ ቆመ ለምታይ ነው ደውለህ የቀጠርከኝ? እንዴት ነሽ አምባ? በጣም ደህና ነኝ። እድሜ ለወይዘሮ ዝናሽና ለናሁም ደህና ነኝ። ጠላቶችሽንም ማመስገን ከጀመርሽ አሪፍ ነው። ጥሩ ለውጥ አለ ማለት ነው። እኔ ለነሱ ክፉ ብሆንም እነሱ ግን በይቅርታ ነበር የተቀበሉ። አይገርምም? እንደምታለቅሽ ስላላወኩኝ ሶፍት ይዤ አልመጣሁም። ወይ ልቀበልልሽ ነው? እያሾፍክብኝ ነው? ይልቅ ሹፈት የሚመስለው አንቺ ነው። ስለ አንቺ ማልቀስ ያለ ማልቀስ አያገባኝ። አሁን የመጣሁት ስለ ራሴ ጉዳይ ላወራሽ ነው። እሺ? ያንተ ጉዳይ እኔ ጋር ምን ያደርጋል? የድሮ ፍቅረኛሽ ደውሎ ስለ አባቴ የሚያውቀው ነገር እንዳለ ነግሮኛል። ስለ ኤርሚያስ ነው እያወራክ ያለው? የአባቴ መጥፋት ላይ ምንም አይነት መረጃ ቢኖር አንቺ ካልነገርሽው ከየትም እንደማያመጣው አውቃለሁ። ምን እያልክ ነው? እኔ ስለ አባቱ መጥፋት ጉዳይ ምንም የማውቀው ነገር የለም። ይልቅ መግደርደሩን ተይና ዋጋሽን ተናገር። በቃ እኔ ከገንዘብ ውጪ የማላስብ ህሊና ቢስ ነኝ አይደል? ለሁላችሁ እውነት ህሊና አለሽ እንዴ? ምን? ሃይ እሱን የሸመጠጥሽው መስሎኝ። ልትሰጠኝ ነው እዚህ ድረስ የቀጠርከኝ? ስታሳፍር። ምንድነው ስለ አባቴ የምታውቂው? አምራን እባክሽ ንገሪኝ። ምንም የማውቀው ነገር የለም አልኩህ እኮ ሰውዬ። ታዲያ ኤርሚያስ ዝም ብሎ ነው ሲቃዥ ነው። እኔ ደግሞ የእሱን ቅዠት ልፈታው አልችልም። ተይ አምራን እባክሽ ለምንሽ። እሺ ይልቅ እሱ ምንም ነገር ቢልክ እንዳታምነው ነው የምመክርህ። የመጨረሻ አንድ ዕድል ልስጥሽ። ገደል ግባ። ማን አባሽ ስለሆንሽ ነው ሰድበሽ የምትሄጂው? ልብ አድርግ። አንድ ነገር አደርግሻለሁ ብለህ ብታስብ እዚህ ህዝብ የተሰበሰበበት መሀል ነው ጮኬ ማዋረድ። ሰምኛለሽ? ወደሽም ሆነ ሳትወጂ ስለ አባቴ የምታውቂውን እያንዳንዷን ነገር ትነግሪኛለሽ። እንደውም አሁኑኑ ከዚህ ቦታ ተነስተህ ካልሄድክ እጮሃለሁ። እባክሽ አባቴ የለሽም አምራን? የለኝም። እሺ ወንድም የለሽ? በወንድምሽ? ወንድምም የለኝም። በቃ ተነስና ሂድ ከዚህ። ትሰምኛለሽ? አንቺም አንድ ቀን እጄ ላይ ትወድቂያለሽ። ያኔ አፈር ብትልሽ እንኳን አልሰማሽም። እሺ ዝም በል በእናትህ። የሚጮህ ውሻ አይናከስም። ዝም ብለህ አትፎክር። አድርገው እናሳየኝ። የአባት ሞት ለእኔ ምን ያክል ዋጋ እንደሚያወጣ አንተ አታውቅም። አምራን አሁን ወደ ስራሽ። እኔ ግን ቬሎሽን አልወደድኩትም ብዙ። እንዴ በጣም እኮ ነው የሚያምረው። ለምንድን ነው ያልወደድከው? በእርግጥ ያምራል፣ ግን ያው ትንሽ ወልሽ ነገር አልመሰለም። የድሮ ነገር ሆነብኝ ብዬ ነው። ከዚህ በኋላ የኔ ብቻ የሚባል ምርጫ አይኖርም። እሺ ከፈለክ ደግሞ ሌላ ባንተ ምርጫ እንመርጣለን። በእኔ ብቻ ሳይሆን በሁለታችንም ምርጫ ነው እንጂ። እሺ በሁለታችን ምርጫ። ሁሌም ቢሆን ቃላችን አንድ እንዲሆን እፈልጋለሁ። ማለት ከትዳር በፊትም ከትዳር በኋላ ያው ለትዳር ከመግባታችን በፊት ቅድመ መዘጋጀት ስላለብን ብዬ ነው።
አረ በደንብ ነው የሚስማማኝ የኔ ባል። አቤት። ምን ነው አላወኩሽም ለማለት ነው? አዎ በህይወቴ ገና ዛሬ ነው ያየሁሽ። ናሆም ላይኩን አንቺ ማነሽ? አላወኩሽም። አታውቀኝም አይደል አንተ ጨካኝ። እስከ መቼ ነው ግን በሴት ልጅ ህይወት እንደዚህ እየቀለድክ የምትኖረው? እቺ ትንሽ መስመርሽን እያለፍሽ አልመሰለሽም? ይቅርታ የኔ እህት፣ ምናልባት ሰው ተሳስተሽ እንዳይሆን። የኔን አሁን በፍጹም እንደዚህ አይነት ሰው አይደለም። አይደል? ይልቅ የተሳሳተ ቦታ የተቀመጥሽው አንቺ ነሽ። ይኸውልሽ የኔ እህት፣ እኔ የምቀመጥበት ቦታ በደንብ ጠንቅቄ ማቅሰፍ ነኝ። እሺ ይሄ እርጉም በቅቤ አፉ ሴቶችን እያታለለና እያሞኘ በህይወታቸው የሚቀልድ ሰው ነው። ሴትዮ ያምሻል እንዴ? ወይ ግን አንተ እህት ባይኖር እንኳን እናት የለህም እንዴ? ለአንተ ፍቅር ስል ምን አይነት መስዋዕትነት እንደከፈልኩ ታውቃለህ አይደል? ለአንተ ፍቅር ስትል ሰማው ልበል? ኑሐሚን እቺ ሴትዮ የለየላት እብድ ሳትሆን አትቀርም እባክሽ። ለነገሩ እብድ ባልኖር ከክፍለ ሀገር ድረስ አምኜ በቅጦት የሚያኖሩኝ ቤተሰቦች ትቼ እዚህ ድረስ ባልመጣው ነበር። አረ ወደ ዛሬ ስለምን እንደምታወሪ አላቀልሽም። ለማንኛውም እንድታመኝ ልጅን አላስወረድኩት። ምን? ስለምን ልጅ ነው የምታወሪው? ኖ መቼም እቺን ቀባጣሪ ሴት እያመንሻት አይደለም አይደል? ኧረ እባክህ ይበቃሃል። ለክህደትም እኮ ልክና ወሰን አለው። አይ እንግዲህ አንቺ ይበቃሻል። ያው ሌላ ነገር ሳይከተልሽ ከዚህ ውጪ። መጀመሪያ እጮኛዬ ነው ላለችው ሴት ፍቅረኛ እንደነበር እውነቱን እንድታውቅ እፈልጋለሁ። ሴትዮ የአንቺን ተረት የሚሰማ የለም ከዚህ እጅ እያልኩሽ እኮ ነው። መቼም ሻሸመኔ ትልቅ ሆቴል እንዳላቸው ሳሰሚ የቀረሽ አይመስለኝም። ምን ነው ደነገጥክ? ለነገሩ እውነቱ ሊወጣ ሲል ያስፈራራል አይደል? ሴትዮ ናሆም እባክህ ተረጋጋ። በኋላ በእጄ ሰብ እንዳትሆኝሽ። ምናልባት ይህን ፎቶ ስታይ ከሱ ይልቅ አንቺን የሚያረጋጋሽ ሰው ትፈልጊ ይሆናል። ሻሸመኔ ያለው የቤተሰቡ ሆቴል ውስጥ ከንፈር ለከንፈር ስንሳሳም የተነሳ ነው ፎቶ ነው። የተገናኘ ነው እዛው ሆቴል ውስጥ ከጓደኞች ጋር ስዝናና ነበረ። ይሄ ፎቶ በፍጹም ያንቺ ሊሆን አይችልም። ቆይ እንዴት አታፍርም እኮ ይሄኔ ፎቶሾፕ ነው ልትል ይሆናል አይደል? እሱ ሳይሆን እኔ ፎቶሾፕ ስለመሆኑ መመስከር እችላለሁ። ደሞስ ከኔ በፊት ለነበረው የፍቅር ህይወት የሚያስጨንቀኝ ይመስልሻል? ታይ እህቴ፣ አንቺም ሴት ነሽ። ነገ ጥሎሽ ቤት ጸጸቱን አትችይው። ምን አይነቷ ናት? የምነግርሽ ነገር አይገባሽም እንዴ? አዎ በፍቅሬ ሲመጡብኝ ደደብ ነኝ። ይልቃውን ከዚህ ጥፊ የሞቀ ፍቅሬ እንዳታቀዘቅዥ። አንቺ በቃ ሂጂ ተባልሽ እኮ ተባልነውብሻል። ለምን ነው የማትሄጂው እንዴ? ሂጂ በቃ። ናሆም ናሆም አብዳል እንዴ? ልጅቷን እኮ ገላሃት ነበር። ለነገሩ እኔንም ልጄንም ስንቴ ይገለናል ይህ ጨካኝ። በበኩሌ ይሄን ነገር ባነካካውና ድፍን እንዳለ ቢቀር ፍላጎቴ ነው። ዴላይኩ ይሄ ልጅ እኮ ቀን ከሌት አባቱን እየፈለገ እኮ እየደከመ ነው ያለው። በዛ ላይ ደግሞ አሁን ፖሊስም ተጨምሯል። ታዲያ ምን አድርግ ነው የምትይኝ? አንድ ነገር በሞከረን ቁጥር እዛ ወጥመድ ውስጥ ነው የምንገኘው። ምርመራውን እንቅደም። ዝም እኔ በጣም ትክት ብሎኛል። አንቺ የፈለግሽውን አድርጊ። ተው እንጂ እኔ ውድ፣ አብረን እንደመጣን ንገረኝ እንጂ ብቻዬን አትተወኝ። እመኚኝ፣ የሰራን ወጣት ገና ከዚህ በላይ ይቀጣናል። እኔ ይሄን አልጠበቅኩም ነበር። አንድ የገባኝ ነገር ቢኖር ከአንቺ ጋር እስካለው ድረስ ተስፋ መቁረጥ የሚባል ነገር እንደሌለ ነው። ልጆቻችንን እኮ የሆነ መልክ ካላስያዝናቸው በስተቀር እርስ በርሳቸው እኮ ይተላለቃሉ። ለልጆቻችን ስትል። ለልጆቻችን? አዎ ለልጆቻችን እንጠፋንታ። ወይኔ ናሆም ዲ ቆይ ማናችን ሴጣን ፈቶ የለቀቀብኝ? በላ ካድ እንደ ልማድ ካድ። እዚህ ፎቶ ላይ ያለችው ሴት አላቃትም ብለህ ካድ። አላውቅም የኔ ፍቅር፣ እመኝኝ በእውነት ከዚህ ነገር ጀርባ ነው የሆነ ድብቅ ሴራ አለ። ምንም እኮ ማስተባበል አይጠበቅብህም ናሆም። አምናለሁ የኔ ውድ። ምን እንዴ? እና እውነትም አንቺ ውሸት እንደሆነ ተረድተሽዋል? ጆሮ ይላሉ ባልታ ክፍት አይደለም። ያን ያህል እኮ ልፍስፍስ ሴት አይደለሁም። አዎ እርግጥ ነው ይሄንን ፎቶ ተነስቻለሁ፣ ግን በሰዓቱ ካጠገብ የነበረችው ሴት ምንም አይቻለችም።
ናሁም ግራ እያጋባኝ እኮ ነው። ቆይ ማንን ልመን? እየወላወልክ ካንተ ሐሳብ ጋር እኮ እንዳልገናኝ እያደረከኝ ነው። ኑሃ እኔና አንቺን ለማጋጨት የተሰራ ተንኮል ነው። እንደዛ ከሆነ ተሳክቶላችኋል። ምን? አንተን አምናለሁ እኮ ናሁም፣ ግን ደግሞ ፎቶውን እንዴት ልከራከር? ተው ግን ተው፣ እንደዚህ በነፍሰ ስጋዬ ተይዤ አጨክንብኝ። ተው ግን ናሁም ተው። ናሁም በቃ ከዚህ በላይ ልጅቷን አታስጨንቃት። ኑሐሚን ለምን አንዴ አትሰሚኝም? አንድ የመጨረሻ ጥያቄ ልጠይቅህ። ሻሸመኔ ያለው ሆቴላችሁ ከአምራን ጋር እንደዛ አይነት ፎቶ ተነስታችኋል? ንገረኝ። ይኸውልሽ ኑሐ ከአምራን ጋር ሻሸመኔ በፍጹም አልሄድንም። በእርግጥ ቦታው ላይ ግን ከልጅቷ ጋር የነበረው ፎቶ አስታውሳለሁ። ኦሪጂናሉን ነው የምልሽ እንጂ ይሄኛው አይደለም። ከዚህ በላይ ምንም ማለት አይጠበቅብህም። ኑሐሚን ለምን አትሰሚኝም? ኑሐሚን ትወናውን ትተውኝ የለ እንዴ? ራቅ ብዬ እኮ ስከታተልሽ ነበር። ልጁ ግን በጣም ነው የሚያሳዝነው። እኔ አላሳዝንም? ንገሪኝ እስኪ። እኛ እናሳዝንም? ደግሞ ለወንዶች ምንም አይነት ርህራሄ እንደማናሳይ ተነጋግረን ነበር። እሱማ ልክ ነሽ። እንደዛ እያፈቀርኩትና ራሴን አሳልፌ ልሰጠው ያሰብኩት ልጅ ነው እኮ በዛች ልጅ የቀየረኝ። ይሄ ልክስክስ ፎቶ ልጅቷን ያሳመናት ይመስለኛል። ያሳመማት ጭምር እንጂ። ግን እንዴት ነው እንደዛ ያቀነባበርሽው? እኔ ራሴ እኮ የሳምኩት እኮ ነው የመሰለኝ። ጎበዝ የአይቲ ባለሙያ ነው ኤዲት ያስደረኩት። ይሄን ፎቶ ደግሞ ያገኘሁት በአጋጣሚ ናሁም ክፍል ገብቼ ስበረብር ነው። ከሴት ጋር እኮ ከንፈር ለከንፈር ነው የተሳሳመው። እና የማናት ብለሽ ነው ያልጠበቅሽው? እንዴ አንቺ የመጀመሪያ ነሽ ብሎ ካሳመነኝ በኋላ ለምን ብዬ ነው የምጠይቀው? ለምንድን ነው ግን ይሄን ነገር ሚስጥር ማድረግ የፈለግሽው? አላውቅም። እኔ ማቀው ሚስጥር ብሎ ያዘውን ነገር ለሴራዬ እንደጠቀመኝ ብቻ ነው። እና እኔ ስራዬን ጨረስኩ ማለት ነው። አሁን የቀረሽ ክፍያሽ ብቻ ነው። ግን ያው ካስፈለግሽኝ እደውልልሻለሁ። ካንቺን ቤት እያባረርሽ ነው እንዴ? ለሰራሽበት ቤት የምትከራይበትና ለአንዳንድ ውጭ የሚሆንሽ ገንዘብ እኔ እሰጥሻለሁ አልኩሽ እኮ። እንደነገርሽኝ ከሆነ ዋናው አላማሽ እኔን መርዳት ነው አይደለ? አሁንም ቢሆን ወንዶች ሲደሰቱ ማየት አልወድም። ዳግም እንትን ብሎ ይቅርታ ጠያቂ አንተ ማለት እባብ የጠላ የምትጠመጠም ሰው ነኝ። ደግሞ እዚህ የምትሰራለሽ? ሁለተኛ እዚህ ቤት እንዳላይሽ አላልኩሽም ነበር? አረ ይረጋጉትዬ። እማዬ ማዘርያት በይ። ቆይ አሁን ምን ልታረጊ ነው ተመልሰሽ የመጣሽው? ይሄ ቤተሰብ እንደሆነ አንቅሮ እንደተፋሽ ታውቂያለሽ አይደል? ከልቦ ይቅር ያሉ ይመስሉኝ ነበር። ሲጀመርም እኮ እኔ አንቺን ይቅር አላልኩሽም ነበር። ምንም ቢሉኝ እርሶ ልክ ነዎት። አሁን ወደዛ ዝባዝንኬሽን ተይና ዳግም ምንድን ነው ያለሽ? ዛሬ እንደሚፈልገኝ ደውለን ተገናኝተን ነበር እና ምን አለሽ? ስለ አባቴ የምታውቂውን ነገር በሙሉ ንገሪኝ ያለኝ። ምን? ግን አታስቢ፣ ምንም ነገር አልነገርኩትም። እንደ ዛሬ ከመጸጸቴ በፊት ቢሆን ኖሮ። ይኸውልሽ አምራን፣ ይሄን ያዞን ባሽን ማንባት አቁሚና በስነ ስርዓት ንገሪኝ። ለኤርሚያስ ጫፍጫፉን ነግሬው ነበር። የምንም ጫፍ ነው ለኤርሚያስ የነገርሽው አንቺ? ስለ ቪዲዮ ምንም አልነገርኩትም። ምናልባት ወይዘሮ ዝናሽና አቶ ላይኩን የዳግምን አባት ገለዋቸው ሊሆን ይችላል ብዬ ጫፍጫፉን የነገርኩት። ፈጣሪ የስራሽን ይስጥሽ እንጂ አንቺን ሌላ ምንም ምልሽ ነገር የለኝም። ችግር የለውም። ኤርሚያስ ለዳግም ምንም ነገር እንዳይነግረው የቻልኩትን ነገር በሙሉ አደርጋለሁ። መቀመቅ ግቢ እሺ። ድሮም አንቺና ኤርሚያስ የሚባል ሰውዬ እዚህ ቤት ከመጣችሁ በኋላ ነው ህይወታችን እንደዚህ ምስቅልቅሉ ይወጣው። እሺ በቃ ወይ ምችኝ ወይ ምራቅሽን ተፊብኝ፣ የፈለግሽውን ነገር አድርጊኝ። አንቺ ምራቄ ለኔ ዋጋ አለው። እንዳንቺ አይነት ቆሻሻ ላይ አልተፋው።
እኔ ላይ የፈለግሽውን ነገር አድርጊና እኔ ላይ ያለሽን ጥላቻ አቁሚልኝ። አምራን አሁን ከዚህ ከቤት ውጪ እያልኩሽ ነው። ውጪልኝ እያልኩሽ ነው። ምን ሆነ ነው ናሆሚ? ችግር አለ? መኝታ ክፍሌ ቁም ሳጥን ውስጥ ቆልፌ ያስቀመጥኩት ዕቃ የነካ ሰው አለ? አምራን ይሄ ጉዳይ አንቺን የሚመለከት ይችላል። በተደጋጋሚ መኝታ ክፍሌ ትገቢ ነበር አንቺ። ኧረ እኔ ምንም የማውቀው ነገር የለም። ቆይ የኔ ልጅ ምን ተፈጥሮ ነው እንደዚህ ተናደድከው? ዳግም በጣም የተበሳጨ ይመስላል። ወይሳይ ለነገሩ ማን ያውቃል? እዚህ ነገር ውስጥም እኮ ያንቺ እጅ ይኖርበት ይሆናል። ኧረ እባክዎትን እትዬ፣ ቆይ ለምንድን ነው በድሮ ማንነቴ እንደዚህ የሚጣሉኝ? ይኸውልሽ አምራን፣ አሁን መናገር የምትፈልጊው ነገር ተናገርሻል አይደለ? ስለዚህ አሁን ቤት የለቀሽልኝ ውጭልኝ እያልኩሽ ነው። የት አባቱ ነው ያለው? እስቲ የኔ ልጅ እባክህን ተረጋጋ እስቲ። ዳግም ላይ ያለው ማየ እርግጠኛ ነኝ የሆነ ሰው ሆን ብሎ እኔና ኑሐሚንን ለማጣላት ሲያቅር ነበረ። እንዴ ለምንድን ነው እንደዚህ የምታዩኝ? ድሮም ልጄን በቀላሉ እንደማትተው ጠንቅቄ ያውቅ ነበር። እሷ አይደለችም። ምን? አምራን ስለዚህ ጉዳይ ምንም የምታውቀው ነገር የለም። እኔ ራሱ ማረባ ነኝ። እንዴት ያን ፎቶ እስከ ዛሬ ድረስ አስቀምጠዋለሁ? እንዴ አልገባኝም። ቆይ የምን ፎቶ ነው የምታወራው? ዳግም ክፍሌ ገብቶ ነበር እንዴ? ዳግምን እዚህ ነገር ውስጥ አታስገባው። ለምን ነው የማላስበው? እሱስ ቢሆን የኔና የኑሐሚንን ግንኙነት በፍጹም አይፈልገውም እኮ። ሲጀመር ሆን ብሎ ለተንኮልና ለሴራ መኝታ ቤት ድረስ ገብቶ ፎቶን አውጥቶ ከሌላ እርጉዝ ሴት ጋር ፎቶሾፕ አሰርቶ ያስመጣው እርግጠኛ ነኝ እሱ ነው። አልገባኝም። ቆይ ናሆም ስለምን ፎቶሾፕ እና ፎቶ ነው የምታወራው? ለሁላችሁም ይሄን ታሪክ ደብቄያችሁ ነበረ። አምራን ይሄ የቤተሰብ ጉዳይ ስለሆነ ትወጪልን? እሺ እትዬ እወጣለሁ። ናሆሜ ና እስቲ ቁጭ በል፣ ተረጋጋና የተፈጠረውን ነገር አስረዳኝ እስቲ። ና እዚህ ጋር አረፍ በል። እማዬ ዳግም ልጅሽ እንደሆነ አውቃለሁ፣ ግን ከሱ ውጭ ይሄን ተንኮል በፍጹም ማንም ሊሰራ አይችልም። እስቲ እኔ ልጅ ተረጋጋና የተፈጠረውን ነገር እስቲ አንድ ባንድ አስረዳኝ። ያኔ እዛ ሻሸመኔ ሆቴሉን በማስተዳደርበት ሰዓት ላይ ሆነች ልጅ ጋር ፍቅር ይዞኝ ነበር። እኔ እኮ ያልኩ የተፈጠረውን ነገር በስነ ስርዓት አንድ ባንድ ንገረኝ እኮ ነው ያልኩ። ማርታ ትባላለች፣ በጣም ማፈቅራ ልጅ ነበረች። እሷ እኔን ታፈቅረኛለች ብዬ ነበር የማስበው፣ ግን ነገር ሁሉ ውሸት ነበረ። ውሸት ነበር ስትል? እንደ አምራን በጣም ገንዘብ ወዳድ ነበረች። በገንዘብ ጉዳይ ምንም አትደራደር። እኔ አፈቅራታለሁ ብዬ ሳስብ እሷም ታፈቅረኛለች ብዬ ስሸወድ ቆየሁኝና በመጨረሻም ፈረንጅ አግብታ ከሀገር ወጣች ለገንዘብ ብላ። ምን? ይሄ ቤተሰብ በእጄ ሊገባ እርምጃዬን ጀምራለሁ። ዛሬ ተልእኮዬን አንድ እርምጃ ወደፊት። ዛሬ ተልእኮዬን ጀምሬያለሁ። እንግዲህ አያው ማታ ነው ደለ። ኧረ አምራን ምን እየሆንሽ ነው? ኧረ ይገርማል። ይሄን ታሪክ ግን እኛ አናውቅም። አሁን እሱ አይደለም ቁም ነገሩ እማዬ። እሺ ቆይ ናሆሜ ምን ተፈጥሮ ነው? ፎቶ ላይ ከማርታ ጋር ስንሳሳም ባለው ፎቶ ፋንታ አዶቢ ፎቶሾፕ ተሰርቶ ሌላ እርጉዝ ሴት ገብታበት ይኸውና ብላ ፎቶዋን ይዛ እኔና ኑሐሚን ጋር ይዛ መታ ነበረ። አሁን ገባሽ? ምን? ቆይ ግን እርግጠኛ ነው ፎቶ ራሱ ነው? አዎ ራሱ ነው እማዬ። እኔ ገና ፎቶውን ሳይሆን ያስታወስኩት። እኔ ግን ናሆሜ አሁንም አምራንን ነው የምጠረጥረው። አታይም እንዴ ደግሞ አጉል ጥሩ ሰው እኮ ለመጫወት እየሞከረች እኮ ነው። ይህንን ሆን ብሎ ክፍልን የበረበረ ሰው ካልሆነ በቀር ማንም ሰው ሊያገኘው አይችልም። ከዳግም ውጭ ደግሞ ማንም ሊሆን አይችልም። ቆይ ዳግም ስለአንተ ሚስጥራዊ ሳጥን እንዴት ሊያውቅ ይችላል? አይደለም እኮ ዳግም
እኔና አባት እንኳን ስለምትለው ነገር እኮ ምንም እናውቀው ነገር የለም። ማየድ ኧረ እባክሽ ልጅሽ ስለሆነ እያዳላሽለት ነው እንዴ? ምን አንተ ልጅ አይደለህ? እንደሱ ማለቴማ አይደለም። ቢገባህ ነው ከዳግም ይልቅ አንተን ነበር ደረቅ ጡቴን እያጠባው ያሳደግኩ። አሁንም ቢሆን እርግጠኛ ሆኜ የምነግርህ ከሷ ውጪ ይሄንን ነገር ማንም ሰው ሊያደርገው አይችልም። ዳግም አይደለም እያልኩ ነው። አብራን አይደለችም እያልኩሽ እኮ ነው። ሲጀመር ዳግምን ከመኝታ ቤቴ ሲወጣ አይቼዋለሁኝ። ስለዚህ ከሱ ውጪ ማንም ጠላቴ ሊሆን አይችልም። ምን ይቅርታ ብዬ ልቤን ከፍቼ ስቀበለው እሱ ግን ሚስጥሬን ከፍቶ እየበረበረ ነበር። ለምንድን ነው ፈልግሻለሁ ያልሽኝ? ኑሐሚን መጀመሪያ ተረጋጊ። ተረጋግቼ መስሎኝ የተቀመጥኩት። አጋጣሚ ናሆም ተበሳጭቶ ሲመጣ እዛ ቤት ነበርኩ። የት ቤት? አማቾች ቤት። ያ ሁሉንም ነገር ሰምቻለሁ። ስለዚህ ነገር የምታውቂው ነገር አለ? አዎ፣ ስለዚህ ነገር በደንብ አውቃለሁ። ግን አንቺንስ በምን ላምንሽ እችላለሁ? ታዲያ ለምን ይቅርታ ጠየቅኳችሁ? ያው ካላመንሽኝ በቃ ታዩ ሊቀር ይችላል። እሺ ምንድን ነው የምታውቂው? ስለ ናሆም መጥፎ ነገር ሊያደርግ ይችላል ብለሽ ካሰብሽ በጣም ተሳስተሻል። አሁን ደግሞ ለሱ ጠበቃ ሆነሽ መጣሽ አይደል? ናሆም መጥፎ ነገር ሊያደርግ ይችላል ብለሽ ካሰብሽ በጣም ተሳስተሻል። ናሆም እንደዚህ አይነት ነገር ሊያደርግ አይችልም። እውነቴን ነው። አሁንስ ምንም ልትጨበጭልኝ አልቻልሽም። ቆይ አንቺ ምንድን ነሽ? ኑሐሚን ዛሬ ናሆም ላይ የተደረገው ነገር ሆን ተብሎ እናንተን ለማለያየት የተሰራ ሴራ ነው። ሴራ ሊሆን አይችልም። ይሄን ነገር ማን ሊያደርግ እንደሚችል አውቃለሁ እያልኩሽ ነው። እባክሽን። ዳግም ነው ልትይኝ ነው? ከሱ ውጪ ማንም ሊሆን አይችልም። እፈሪ፣ እሺ እፈሪ። ሀቅ ያንቃል አይደለ? ዳግም ለዚህ ስራው እኔን ለማናገር እኔ ጋር መጥቶ ነበር። ዳግም ነው አንቺ ጋር የመጣው? ምን ፈልጎ? ምን ፈልጎ ይመስልሻል? እኔም ናሆምን እሱም ደግሞ አንቺን የራሱ ለማድረግ አብረን እንስራ ብሎ ነው። ምን? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።